ሰላም ተማሪዎች እንዴት ናችሁ? እኔ መምህር ቁምላቸው እባላለሁ። የአምስተኛ ክፍል የሂሳብ መምህር ነኝ። በዛሬው የሂሳብ ክፍለ ጊዜያችን የምንማረው በአንድ የስሌት ሂደት የሚሰሩ የእኩልነት አረፍተ ነገሮችን መፍታት ነው። የዛሬው ርዕሳችን ይሄን ይመስላል። በባለፈው የሂሳብ ክፍለ ጊዜያችን የተማርናቸው የእኩልነት መስመራዊ የእኩልነት አረፍተ ነገሮች ናቸው። መስመራዊ የእኩልነት አረፍተ ነገር ማለት በእኩልነት ምልክት የተያያዙ የአልጀብራዊ መገለጫዎች ናቸው። ሁለት አልጀብራዊ መገለጫ 2 ቀ ሲደመር 4 እኩል ይሆናል 5። በእኩልነት ምልክት የተያያዙ ሁለት አልጀብራዊ መገለጫዎች በአንድ ላይ ምን በመባል ይጠራሉ? መስመራዊ የእኩልነት አረፍተ ነገር ይባላሉ። በትርጓሜው መሰረት ደግሞ ያየነው መስመራዊ የእኩልነት አረፍተ ነገር ማለት በወሸ ሲደመር ጠ እኩል ይሆናል 0 እና ደግሞ ተለዋጭ ከ0 የተለየ ደግሞ ተለዋዋጭ ወና ጠ ደግሞ ኢተለዋዋጭ ሆነው በዚህ መልኩ የሚገለጽ የሸ ርቢ ደግሞ አንድ የሆነ አንድ መፍትሄ ያለው በዚህ መልኩ የሚገለጽ መስመራዊ የእኩልነት አረፍተ ነገር በመባል ይጠራል። ምሳሌዎችም አይተናል። 4 ቀ ሲቀነስ 1 እኩል ይሆናል 9 ሲደመር 1 እኩል ይሆናል 0 2 ሸ ሲደመር 3 እኩል ይሆናል ሸ ሲቀነስ 1። እነኚህ መስመራዊ የእኩልነት አረፍተ ነገር ምሳሌዎች መሆናቸውን በባለፈው የሂሳብ ክፍለ ጊዜያችን አይተናል። በዛሬው የሂሳብ ክፍለ ጊዜያችን ደግሞ በአንድ የሂሳብ ስሌት የሚሰሩ የእኩልነት አረፍተ ነገሮችን እንመለከታለን ማለት ነው። ይህንን ትምህርት ከተማራችሁ በኋላ በአንድ ስሌት የሚሰሩ የሂሳባዊ አረፍተ ነገሮችን ወይንም የእኩልነት አረፍተ ነገሮችን መፍታት ትችላላችሁ ማለት ነው። ከዛ በፊት የእኩልነት አረፍተ ነገር ማለት ምን ማለት ነው? የእኩልነት አረፍተ ነገር ማለት በሁለት አልጀብራዊ መገለጫዎች በእኩልነት ምልክት ሲያያዙ ወይም ሲጣመሩ የሚፈጠር ሂሳባዊ አረፍተ ነገር ነው። የእኩልነት አረፍተ ነገር ማለት ሁለት አልጀብራዊ መገለጫዎች ተለዋጭን የያዘ ቁጥርን የያዘ ሂሳባዊ ስሌትን የያዘ በእኩልነት ምልክት ሲያያዙ የመስመራዊ እኩልነት አረፍተ ነገር በመባል ይጠራሉ ማለት ነው። ወደ ዛሬው ርዕሳችን ስንመለስ ደግሞ በአንድ የሂሳብ ስሌት ሂደት ላይ የሚሰሩ የእኩልነት አረፍተ ነገሮችን ለመፍታት የምንጠቀማቸው ቅደም ተከተሎች አሉ። እነኛን ደግሞ ወደ ዋናው በትክክለኛው ህይወታችን ጋር ስንወስደው የእኩልነት አረፍተ ነገርንና ሚዛንን እናወዳድረዋለን። ሚዛንና የእኩልነት አረፍተ ነገርን ምን ያክል ከእኩልነት አረፍተ ነገር ጋር ሚዛን ዝምድና እንዳለው። ሚዛን በሁለት ሳህኖች አሉት ወይንም ሁለት የማወዳደሪያ ቦታዎች አሉት። ሚዛን ሁለት መጠነ ቁሶችን እኩል የሆነ መጠነ ቁሶችን የሚያወዳድር ሲሆን ወይንም በእኩልነት የሚያስቀምጥ ሲሆን የእኩልነት አረፍተ ነገር ደግሞ ሁለት አልጀብራዊ መግለጫና ሌላም አልጀብራዊ መግለጫዎችን በምን የሚያወዳድር እኩል የሚያደርግልን ነው። በእኩል ይሆናል ምልክት የሚያስቀምጥልን ነው። ስለዚህ ሁለቱም የሚያዛምዳቸው ምንድነው? ሚዛን ሁለት መጠነ ቁሶችን በእኩል የሚያስቀምጥ ሲሆን የእኩልነት አረፍተ ነገር ደግሞ ሁለት አልጀብራዊ መግለጫዎችን በተጨማሪ ቁሞችንም በእኩልነት ምልክት እኩል አድርጎ የሚያስቀምጥልን ሂደት ነው። ስለዚህ እነኚህን በዕለት ተዕለት የኑሯችን ውስጥ የምናገኛቸው ስለሆኑ በሚዛን የምናወዳድራቸው ነገሮች የሚያመሳስላቸው ነገሮች እነኚህ ነው። እስኪ ምሳሌ እናያለን። ምሳሌ 3 ሀ ሲደመር 3 እኩል ይሆናል 5። ሀ ሲደመር 3 እኩል ይሆናል 5። የሃን ዋጋ ወይንም የተለዋጭ ሃን ዋጋ በመተካት ይሄን አረፍተ ነገር እውነት የሚያደርገውን
የተለዋዋጭ ዋጋ እንፈልጋለን ማለት ነው። በማን በሚዛንን በመጠቀም ሚዛን አለን። ሚዛኑ ላይ 20 ያልታወቀ ብሎክ ነው ወይንም ሬክታንጉላር ሳጥን ነው። ሌላው ደግሞ ስንት አሉ? 3 ክብ አሉ። እያንዳንዷ ክብ ስንት ይወክላሉ? አንድ ነገር ይወክሉልናል። ስለዚህ እዚህ ሚዛን ላይ ሚዛኑን እንደጠበቀ ነው። ሚዛኑን እንደጠበቀ ነው ማለት የእኩል እንደሆነ ነው ማለት ነው። እኩል እንደሆነ ነው። ሚዛኑ እንደጠበቀ ነው። በዚህኛው ደግሞ 5 አሉ። ስንት አሉ? 5 አሉ። 5 አሉ ማለት ነው። እዚህኛው ሚዛኑ ጫፍ ላይ እዚህኛው ላይ ስንት አሉ? 5። እዚህኛው ላይ ደግሞ አንድ ያልታወቀ ብሎክና 3 ክቦች አሉ። እያንዳንዷ ክቦች ደግሞ 3 አንድ ነው የሚወክሉት። ስለዚህ ስንት አሉ? 3 አሉ ማለት ነው። ስለዚህ ይሄ እኩልነት አረፍተ ነገር ወይንም የመስመራዊ እኩልነት አረፍተ ነገር እውነት እንዲሆን የሚያደርገው የዋጋ ስንት ነው ማለት ነው። ስለዚህ ይሄን ለመፍታት ደግሞ የምናደርገው ምንድነው? ከሁለቱም ከግራና ከቀኝ ከሚዛኑ ሳህን ላይ ከማወዳደሪያው ቦታ ላይ 3 ምን እናነሳለን? ክቦችን እኩል የሆኑ ባለ አንድ አሃድ የሆኑ አንዳንድ የሚወክሉ ክቦችን እናነሳለን። ከዚህ ጋር 3 እናነሳ ማን ይቀራል? አንድ ብሎክ አለ። 3 እናነሳ ማን ይቀራል? ብሎክ አለ። ይሄኛው ሀ ሲደመር 3 ነው። ይሄኛው 5 ነው። እዚህኛው ደግሞ 3 እናነሳለት ማን ይቀራል? 2 ይቀራል። ስለዚህ ሚዛኑ ላይ ማን ቀሩ ማለት ነው? ብሎኩ ከሁለቱ ጋር ይሄ ማን ቀረ? 3 እናነሳ ሀ ይቀራል። እዚህ 2 ሆነ። ስለዚህ ይሄን አረፍተ ነገር እውነት እንዲሆን የሚያደርገው የሃ ዋጋ ስንት ነው ማለት ነው? 2 ነው ማለት ነው። ይሄ በሚዛን ሰርተን የእኩልነት አረፍተ ነገርን እንዴት መፍታት እንችላለን የሚለው ነው። አሁን ደግሞ የእኩልነት አረፍተ ነገርን በተሸጋጋሪነት ቴረም በመጠቀም እንሰራለን ማለት ነው። የእኩልነት አረፍተ ነገርን በተሸጋጋሪነት ቴረም በመስራት ለማየት እንሞክራለን። ከዛ በፊት በተሸጋጋሪነት የእኩልነት የተሸጋጋሪነት ቴረም ላይ የምንጠቀማቸው የተለያዩ ጽንሰ ሐሳቦች አሉ። ለማንኛውም ሙሉ ቁጥር ሀ እና ለማንኛውም ሙሉ ቁጥር ሀ እና ለ ቢኖሩን የመጀመሪያው ማን ነው? በሁለቱም አቅጣጫ ተመሳሳይ ቁጥር መደመር ነው። በሁለቱም አቅጣጫ ስንል አልጀብራዊ የእኩልነት አረፍተ ነገሩ ሁለት አልጀብራ ያለ በግራና በቀኝ የተቀመጡ አሉ። ስለዚህ በሁለቱም ሀ ላይ ሀና ለነበረ በሁለቱም ወገን ላይ ማን መጨመር? መሚባል ቁጥር መጨመር። ስለዚህ ሁለቱም ላይ ስንደምር የምናገኘውም ውጤት የእኩልነት አረፍተ ነገር የተለዋዋጭ ዋጋ እኩል ይሆናል ማለት ነው። ይሄ በሁለቱም አቅጣጫ መደመር ነው። ስለዚህ ሁለቱም ላይ ማን ደምረናል ማለት ነው? መሚባል ቁጥር ደምረናል ማለት ነው። በሁለቱም በኩል ወይንም ጎን ተመሳሳይ ቁጥር መቀነስ ተመሳሳይ ቁጥር እንቀንሳለን። ሀ ላይ ለም አለ። ስለዚህ ከሁለቱም በኩል ማን የሚባል መሚባል ሁለቱም ወገን መሚባል እንቀንሳለን። ስንቀንስ አሁንም የሚመጣው ውጤት ተመሳሳይ ውጤት ነው። ስለዚህ ከሁለቱም ወገን ማን እንቀንሳለን? መሚባለውን ቁጥር መቀነስ። ሶስተኛው በሁለቱም ጎን በተመሳሳይ ቁጥር ማባዛት። በተመሳሳይ ቁጥር ሁለቱንም ወገን ላይ
በተመሳሳይ ቁጥር እናበዛለን። ሃና ለአለ ሁለቱንም ወገን በማን እናበዛለን? በመ እናበዛለን። ይሄ ማለት ሁለቱንም ወገን በማን ማባዛት በመ እናበዛለን። የመጨረሻው ደግሞ ከሶስቱ ከአራቱ ስሌቶች አንዱ የቀረው ማካፈል ነው። ሁለቱም ጎን በተመሳሳይ ቁጥር ማካፈል ነው። በተመሳሳይ ቁጥር ማካፈል አለ እዚህም ላይ አለ። ስለዚህ ሁለቱንም ከማን ከዜሮ በተለየ ቁጥር ሁለቱንም ወገን ከማን ከዜሮ ዜሮ ያልሆነ ዜሮ አይቻልም። ተግባራዊ ለዜሮ ማካፈል ተግባራዊ ስለማይሆን ከዜሮ በተለየ ቁጥር ሁለቱንም ወገን ምን እናደርጋለን? እናካፍላለን ማለት ነው። ስለዚህ እነኚህን በመመርኮዝ የመስመራዊ እኩልነት አረፍተ ነገሮችን ምሳሌዎች እንሰራለን ማለት ነው። ምሳሌ የሚከተሉትን መስመራዊ የእኩልነት አረፍተ ነገር በመተካት መፍትሄ መፈለግ ሁለት ቀ እኩል ይሆናል 10 ለ ወ ሲደመር 8 14 ሲቀነስ 5 እኩል ይሆናል 7 ቀ ሲካፈል ለ3 እኩል ይሆናል 4። እነኚህን አሁን በሰራናቸው መስመራዊ እኩልነት አረፍተ ነገርን መፍታት በባለፈው ክፍለ ጊዜ በምን አይተናል? በመተካት ሰርተናል። አሁንም በመተካት ሆኖ ነገር ግን በእኩልነት በተሸጋጋሪነት ቴረም አማካኝነት በሰራናቸው በአራቱ ህጎች ተመሳሳይ ቁጥር መደመር፣ ተመሳሳይ ቁጥር በመቀነስ፣ ተመሳሳይ ቁጥር በሁለቱም ወገን በማብዛት፣ በተመሳሳይ ቁጥር በማካፈል እነኚህን ጥያቄዎች እንሰራለን ማለት ነው። መፍትሄ ሁለት ቀ እኩል ይሆናል 10 ይላል። ይህን ጥያቄ እንደምናየው በሌላ አጻጻፍ የጥያቄ ማለት 2 ሲባዛ በቀ እኩል ይሆናል 10 ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ተለዋዋጩና ቁጥሩ ምን ተደርገዋል ማለት ነው? ተባዝተዋል። ስለዚህ የማብዛት የተባዛውን ቁጥሩ ወይንም መጣይ ቁጥሩ ከተለዋዋጩ ጋር ተባዝቷል። ስለዚህ የቀን ዋጋ ብቻ ለማግኘት ሁለት መጥፋት ስላለባት በግልብጡ ስሌት ወይንም የማብዛት ግልብ ስሌት ማካፈል ስለሆነ ሁለቱንም ወገን በተመሳሳይ ቁጥር እናካፍላለን ማለት ነው። 2 ቀ እኩል ይሆናል 10 ነው የሚለው። ስለዚህ እቺን ቁጥር በማን እናካፍላለን? ሁለቱንም ወገን በሁለት እናካፍላለን። 2 ለ2 ማቃለል ወይንም 2 ሲካፈል ለ2 1 ይመጣል። 1 ማለት አንድ ጊዜ አንድ በማንኛውም ቁጥር ቢባዛ 1 ሲባዛ በቀ ራሱ ቀ ይመጣል። 10 ሲካፈል ለ2 ስንት ይመጣል? 5። ይሄ የተደረገው ሁለቱንም ወገን ሁለቱንም አቅጣጫ በሁለት በማካፈል ነው። ስለዚህ የተለዋዋጩን ዋጋ አግኝተናል ማለት ነው። ወደሚቀጥለው እንሄዳለን። ወሲደመር 5 ወሲደመር 8 እኩል ይሆናል 14 ይላል። ወሲደመር 8 እኩል ይሆናል 14። አሁን እዚህ ጋር 8ን እንደምንመለከተው 8ን ስንመለከት ምን አድርጓል? 8 እዚህ ጋር ተደምሯል። 8 ተደምሯል። ስለዚህ ይሄን ቁጥር ለማጥፋት ወይንም በተሸጋጋሪነት ቴረሙ ለመስራት በሁለቱም ወገን ላይ የተደመረውን እኛ እንቀንሳለን ማለት ነው። ስለዚህ ስንቀንስ
ምንድነው የምናደርገው ስንቀንስ ሁለቱንም ወገን ላይ ወ ሲደመር 8 ነው እኛ ሁለቱንም ወገን ላይ ምን እናደርጋለን እቺ መደመር 8 ነች ሲቀነስ 8 እዚህኛው ላይ ምን እናደርጋለን እኩል ይሆናል 14 ይላል አሁንም እዚህ ጋር 8 ቀንሰናል በሁለቱም ወገን ስለተባለ አሁንም በድጋሚ ምን እናደርጋለን 8 እንቀንሳለን ማለት ነው እዚህኛውም 8 እንቀንሳ የተሸጋጋሪነት ተረሙ ያደረገው ምንድነው ከሁለቱም ወገን 8 ቀነስማ ስለዚህ እንትን እንዳለው በፊትም ህጉን የመደመርና የመቀነስ ህጉን እንዳየነው ምንድነው ሁለት ተመሳሳይ ቁጥሮች ሲቀናነሱ ውጤቱ 0 ነው ስለዚህ ይሄ ውጤት ምን ይመጣል ማለት ነው 0 ይመጣል ማን ይቀርልናል ተለዋዋጭ ወይ ይመጣል ከ14 ላይ 8 ስንት ይመጣል 6 ይመጣል ይሄ ሁለቱንም ወገን በ8 መቀነስ ይገባል ማለት ነው ሁለቱንም ወገን በ8 ስለዚህ ሐመሩሃ የሚቀጥለው ሸ ሲቀነስ 5 እኩል ይሆናል 7 በተመሳሳይ ካሁኑ የሚለየው ይሄ መቀነስ ነው የቅድሙ መደመር ነው ስለዚህ ይሄ መቀነስ ስለሆነ አሁን እኛ መቀነስ 5ን ለማጥፋት ተቃራኒዋ የዚህ መደመር 5 ስለሆነ ሁለቱንም ወገን ላይ ምን እናደርጋለን ሁለቱንም ወገን ላይ ሸ ሲቀነስ 5 እኩል ይሆናል 7 ይላል ስለዚህ በሁለቱም ወገን ላይ ምን እናደርግለታለን መቀነስ 5 የሚለውን መደመር 5 እዚህም መደመር 5 አድርገን እንሰራለን ይሄ አንደኛው 5 ነው አንደኛው አውንታዊ 5 ነው አሉታዊ 5 ነው ሲቀናነሱ ተመሳሳይ ነገሮች ምን ይመጣሉ 0 ይመጣል 5 ብር ብድር አለባችሁ እንደገና 5 ብር ዕዳ ስትከፍሉ ነፃ ሆነ የሚመጣው ዋጋ ማን ነው ሸ ነው ማለት እኩል ይሆናል 7 ሲደመር 5 ስንት ይመጣል 12 ይመጣል ጥሩ ስለዚህ የመጨረሻው በእንደዚህ እየሰራን የመጨረሻው ጥያቄ ደግሞ ማን ነው ቀ ሲካፈል ለ3 እኩል ይሆናል 4 ነው የሚለው ይሄም ቀለል ያለ ጥያቄ ነው ስለዚህ አሁን ደግሞ በማካፈል ነው የመጣ ነው በማካፈል የመጣውን በምንድነው የማካፈል ግልብጥ የሂሳብ ስሌት ማን ነው ማባዛት ነው ስለዚህ ይሄ ሁለቱንም ወገኖች ምን እናረጋቸዋለን የተሰጠው ጥያቄ ሁለቱንም ወገን ይሄ የመጣውንም በ3 እናበዛለን ይሄኛውንም በ3 በሁለቱም ወገን አቅጣጫ በተመሳሳይ በስንት በ3 ማባዛት ማለት ነው ስናበዛው 3 ሲካፈል ለ3 ወይንም 3 ቀ ሲካፈል ለ3 እኩል ይሆናል 4 ጊዜ 3 ስንት ይመጣል 12 ስለዚህ 3 ሲካፈል ለ3 ስንት ነው የሚመጣው 1 ነው ስለዚህ 1 ማለት 1 በማንኛውም ቁጥር ቢባዛ ማንኛውም ቁጥር በአንድ ቢባዛም ያው ራሱ ስለሆነ ይሄ ተጣፋ ማን ቀረ ቀ እኩል ይሆናል ስንት ይመጣል 12 ስለዚህ እነኚህን በተሸጋጋሪነት ቴረም በመመርኮዝ በአራቱ ስሌቶች የሚቀመጡ ሂሳባዊ አረፍተ ነገሮችን በእንደዚህ አይነት መልኩ ሁለቱንም አቅጣጫ በመደመር በመቀነስ በማብዛትና በማካፈል ስናካፍል ግን ከዜሮ በተለየ ቁጥር እንደምንሰራ በዚህ መልኩ አይተናል አሁን እናንተ የምትሰሩት የምትሞክሯቸው ከዛ ከኔ ጋር አብረን የምንሰራቸው ጥያቄዎች እንሰራለን ማለት ነው መስመራዊ የእኩልነት አረፍተ ነገሮች ፍቱ ሁለት ዕቃ ሲቀነስ 1 እኩል ይሆናል 15 ሲቀነስ 3 እኩል ይሆናል 20 እሺ ተማሪዎች እነኚህን ጥያቄዎች በ5 ደቂቃ ሰጥቻቸዋለሁ በ5 ደቂቃ ውስጥ በመስራት አብረን እንሰራለን ማለት ነው
ሁሉንም በደንብ አድርጋችሁ እንዳገኛችሁ ተስፋ አደርጋለሁ። ምክንያቱም ከላይ በሰራናቸው አይነት የተሰሩ ጥያቄዎች ናቸው። ስለዚህ ከነኚህ ውስጥ የተሻሉትን ጥያቄዎች ሶስቱን ጥያቄዎች ብቻ ከበድ የሚሉትን ጥያቄዎች በጋራ እንሞክራለን ማለት ነው። ስለዚህ የመጀመሪያውን ስንሰራ መፍትሄ 6 ሲደመር ወ እኩል ይሆናል 18። 6 ሲደመር ወ እኩል ይሆናል 18። ይሄ የተቀመጠው በመደመር ምልክት ነው፣ ወይንም 6 ከፊት ለፊቱ አዎንታዊ ምልክት ነው ያለው። ስለዚህ በመደመር የተቀመጠውን የእኩልነት አረፍተ ነገር የተለዋጭ ያልሆነውን ቁጥር ከዚህ ለማስወገድ በተቃራኒው ወይም በተቃርኖ በአሉታዊ በተቀመጠው ቁጥር ሁለቱንም ወገን ምን እናደርጋቸዋለን? እንቀንሳለን፣ ቅድም በመሰራ ነው አይነት። ስለዚህ 6 ሲደመር ሲቀነስ 6 ሲደመር ወ ከዚህኛውም 18 ላይ ማን እንቀንሳለን? 6 እንቀንሳለን ማለት ተመለከታችሁ። እዚህ ጋር ያቀነስነው ቁጥር 6 እዚህኛውም በሁለቱም ወገን መቀነስ ይገባናል ማለት ነው። ያለበለዚያ የእኩልነት አረፍተ ነገሩ እውነት ሊረካ እኩል ሊሆን አይገባም ማለት ነው። ስለዚህ 6 ሲቀነስ 6 0 ነው። 0 ሲደመር ወ እኩል ይሆናል ከ18 ላይ 6 ከ18 ላይ 6 12 ነው። ስለዚህ ማንኛውም ቁጥር ላይ 0 ሲደመር ያው የሚሰጠው ያው ራሱ ቁጥር ስለሆነ የወ ዋጋ ስንት ይሆናል? 12 ይመጣል ማለት ነው። የሚቀጥለው ለ2 ቀ ሲቀነስ 1 እኩል ይሆናል 15 ነው የሚለው። ይሄኛው ከነኛ ጥያቄዎች ለየት ያለ ጥያቄ ነው። መጀመሪያ ሌላ የተጨምሮበታል መቀነስ 1 የሚል። ስለዚህ መጀመሪያ በተሸጋጋሪነት የምንሰራው ጥያቄ ማን ነው? 2 ቀ አንድን እንድትጠፋለን እዚች ጋር የመቀነስ አንድን ሁለቱንም ቦታ ሁለቱንም አቅጣጫ ወይንም በግራም በቀኝም ያሉ አልጀብራዊ መገለጫዎች ላይ አንድ እንደምራለን። እዚህም አንድ ደመርኩ እዚህም ለውጥ የለውም ማለት ነው። ስለዚህ አሉታዊ አንድ አዎንታዊ አንድ ወይንም አንድ መቀነስ አለ፣ አንድ መደመር አለ። ስለዚህ ተመሳሳይ ቁጥሮች ስለሆኑ ይሄ ማለት መቀነስ 1 ሲደመር 1 ማለት በሌላ አገላለጽ 1 ሲቀነስ 1 ነው። ይሄ ደግሞ የሚመጣው ስንት ነው ማለት ነው? 0 ነው ማለት። ስለዚህ እዚህ ማን ይቀራል? 2 ቀ ይቀራል። እዚህ እንደገና 15 ሲደመር 1 16 ይመጣል። አሁን ድጋሚ እዛው ላይ የተሸጋጋሪነት በእኩልነት መስመራዊ እኩልነት አረፍተ ነገር ላይ ድጋሚ ያስኬደናል። በምን 2 ሲባዛ በቀ ማለት 2 ቀ ጋር ተመሳሳይ ነው። ስለዚህ ስለተባዛ እኛ ሁለቱንም ወገን ቀ ብቻዋን እንድትቀርልን በሁለት እናካፍላለን። 2 በ2 1 ስለሚመጣ 1 ሲባዛ በቀ ጠፋ ማለት ነው፣ ቀ ይመጣል። 16 ለ2 ስንት ይመጣል ማለት ነው? 8 ይመጣል ማለት ነው። ወደ ሐመር ውሃ ጥያቄ ስንመጣ ሐመር ውሃም ጥያቄ ዘ ሲካፈል ለ2 እኩል ይሆናል 1። ሁለት ቁጥሮች ከባለፈው የሂሳብ የክፍልፋይ ላይ ስንማር ሁለት ቁጥሮች ብዜታቸው አንድ መጣ ማለት ሁለት ቁጥሮች ተገላቢጦች ናቸው ማለት ነው። ለምሳሌ 4/2 4/3 በ3/4 ስታበዙት ማለት የ4/3 ግልብጥ የሂሳብ ስሌት ማን ነው? ግልብጥ ስሌቱ ማን ነው? 3/4 ግልብጥ ነው። ያ ማለት ሁለቱን ስናበዛቸው 4 ጊዜ 3 12 3 ጊዜ 4 12። ስለዚህ ስንት ይመጣል? 1። ያ ማለት 4/3 የ3/4 ግልብጥ ነው። 3/4 የ4/3 ግልብጥ ነው ማለት ነው። እነኚህ ምን ይላል እዚህ? 1 ይመጣል ማለት እዚህ ጋር ተመሳሳይ ላዕልና ታህታቸው ተመሳሳይ ናቸው ማለት ነው። በሌላ አገላለጽ ተመሳሳይ ናቸው ወይንም በግልብጥ ስሌት ተባስቶ ነው ማለት ነው። ስለዚህ እኛ ስንሰራ አሁን ግን የዚህ ዘ በማካፈል ስለተቀመጠ ሁለቱንም ወገን በማናበዛለን የዚህ 1/2 ነበረ። የ1/2 ግልብጡ ስንት ነው? 2 ስለሆነ ሁለቱንም ወገን በ2 ይሄንንም በስንት በ2 2 ጊዜ 2 ሲካፈል ለ2 1 ይመጣል። 1 ሲባዛ በዘ ዘ ራሱ መጣ። ስለዚህ እዚህ ጋር ደግሞ ማንኛውም ቁጥር በ2 ሲባዛ የሚሰጠው ዋጋ ራሱ ቁጥር ማረጋገጥ ይቻላል። ማንኛውም ሙሉ ቁጥር በ1 ሲባዛ ያው ራሱ ሙሉ ቁጥሩ ነው የሚሰጠን። ስለዚህ ማንኛውም ለምሳሌ 4 ሲባዛ በ1 ያው ራሱ ማን ይሰጣል? 4 ነው። ስለዚህ እዚህ ጋር 1 ሲባዛ በዘ ማን ይሰጣል? ዘ ነው። እኩል ይሆናል
አንድ ጊዜ 2 ነው። ምክንያቱም ማንኛውም ሙሉ ቁጥር አሁን ያለው በራሱ በአንድ ሲባዛ ያው ራሱ ሙሉ ቁጥሩን እንደሚሰጥ እናውቃለን ማለት ነው። የመጨረሻው ጥያቄ ምንድነው? በሲቀነስ 3 እኩል ይሆናል 20 ነው። ይሄ ደግሞ የተቀመጠው ጥያቄው በመቀነስ ነው የተቀመጠው፣ ሲቀነስ 3 ነው። ስለዚህ እኛ በሁለቱም አቅጣጫ ሲደመር 3 በግራና በቀኝ ማለት ነው። በግራና በዚህ ሌላ አልጀብራዊ መገለጫ በዚህ ሌላ አልጀብራዊ መገለጫ ስላለ 20 ሲደመር 3 መቀነስ 3 ሲደመር 3 አሉታዊ 3 ሲደመር 3 ዳለ 3 እንደገና እዳው ቢከፈል 3 ይሄ የዚህ ውጤት ማን ይሆናል? 0። ቦታቸውን ብታቀያይሩት 3 ሲቀነስ 3 ነው። ይሄ ማለት ስንት ነው ማለት ነው? 0 ነው ማለት። ስለዚህ ማን ይቀራል እዚህ? በነው። በሲደመር 0 እኩል ይሆናል 20 ሲደመር 3 23 ይመጣል። ስለዚህ በሲደመር 0 በመጣ እኩል ይሆናል ስንት መጣ ማለት ነው? 23 ይመጣል ማለት ነው። እሺ ተማሪዎች የዛሬው ትምህርታችን በአንድ ስሌት የሚሰሩ የእኩልነት መስመር የእኩልነት አረፍተ ነገሮችን መፍታት ነው የሚለው። እነኚህን የእኩልነት አረፍተ ነገር ስንፈታ ልንከተላቸው የሚገባው ዋና ዋና ቅደም ተከተሎች አሉ። አንደኛው የመጀመሪያው 2 ሀና ላይ የሚባሉ ሙሉ ቁጥሮች ቢኖሩን ሙሉ ቁጥሮች ቢኖሩ ሀ ላይ ሁለቱንም ወገን ላይ አንድ አይነት ቁጥር በመደመር ሁለቱንም ወገን ላይ አንድ አይነት ቁጥር በመቀነስ ሁለቱንም ወገን በአንድ አይነት ቁጥር በማብዛትና ሁለቱንም ወገን በአንድ አይነት ቁጥር በማካፈል ከዜሮ በተለየ የሚባል ከዜሮ በተለየ ቁጥር እነኚህን የመሰሉ ሂሳባዊ የእኩልነት አረፍተ ነገሮችን መፍታት እንችላለን የሚለውን በዛሬው ትምህርታችን አይተናል።